የጎፋ ዞን ትምህርት መምሪያ ያዘጋጀው ዞናዊ የ12ኛ ክፍል የተማሪዎች የጥያቄና መልስ ውድድር በተካሄደበት ወቅት የጎፋ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሚናሴ ኤልያስ ባስተላለፉት መልእክት የትምህርት ስብራትን ለመጠገን በትውልድ ግንባታ ላይ ማተኮር ስለሚገባ ለዘርፉ እድገት ተማሪዎች፣ መምህራንና የትምህርት አመራሩ ሚና ከፍተኛ ነው ብለዋል። ሀገር እንገንባ ካልን መጀመሪያ ትውልድን መገንባት ነው። ትውልድ እንገንባ ካልን ትምህርት ላይ መስራት በሀገር ደረጃ ታቅዶ የሚሰራ ትውልድን የመገንባት የትምህርት ስብራትን ለመጠገን ፍኖተ ካርታን በመቀየር ትምህርት ቤቶቻችን ሞዴል ከማድረግ አኳያ ደረጃ ከማሻሻል አኳያ መንግስት እንደ ሀገር አቅዶ የሚሰራውን እቅድ ተግባራዊ እየተደረገ ያለበት ወቅት ላይ ነን የምንገኘው። የጎፋ ዞን የመንግስት ረዳት ተጠሪ አቶ ቦረና ቦላዶ በበኩላቸው ውድድሩ የተማሪዎችን ውጤትና ስነ ምግባር በማሻሻል በሁሉም ዘርፍ ብቁና አገር ተረካቢ ዜጋን ለማፍራት ወሳኝ ነው ብለዋል። አገር በውድድር ነው የሚገነባው። አካባቢዎች በውድድር ነው የሚገነባው። ሁሉም ነገር በውድድር ነው ውጤት ማምጣት የሚችለው። በተማሪዎች መካከል የሚደረገው ፉክክር ነገ የተሻለ ዜጋ፣ የተሻለ አገር ተረካቢ ትውልድ እንድንሆን ነው የሚያደርገን። የመጨረሻ ግባችሁ በአገር አቀፍ ደረጃ የሚሰጠውን ፈተና በመቀበል ከፍተኛ ውጤት በማምጣት የዞኑን ስም በማስጠራት የሀገራችሁን ስም እንዲታስጠሩ ማድረግ ነው። የዞኑ ትምህርት መምሪያ ኃላፊ አቶ መጎስ መኩሪያ በተማሪዎች ዘንድ የውድድርና የፉክክር መንፈስ በመፍጠር የተማሪዎችን ውጤት ለማሻሻል ያለው ሚና ከፍተኛ መሆኑን አብራርተዋል። የተማሪዎች ራስ መተማመን እንዲጨምር በማድረግ በተለይ ቀጣይ ያለው ለኢንትራንስ ፈተናዎችም ተማሪዎች ራሳቸውን የሚያዘጋጁበት ብቁ የሚሆኑበት ከስነ ልቦና ጫና ነፃ የሚሆኑበት ቴክኖሎጂ ጋርም ተማሪዎች ራሳቸውን የሚያለማምዱበት ከፍ ወደሚል ደረጃ ላይ ተማሪዎች እንዲመጡ የማድረግ ስራ የተለያዩ ስራዎች እየተሰሩ ስለሆነ በዚህ ዓመት በተቻለ መጠን ከ20% እና ከዛ በላይ ወደ ዩኒቨርሲቲ እናስገባለን ብለን አቅደን በሁሉም ዘርፍ እየሰራ ነው ያለው። በመምሪያው የትምህርት ቤቶች መሻሻል ቡድን መሪ አቶ ታመነ ቢሻው በዞኑ ከ11 መዋቅሮች የተውጣጡ 22 ተማሪዎች በተፈጥሮና በማህበራዊ ሳይንስ የትምህርት ዘርፎች ተወዳድረው የተሻለ ፉክክር በማሳየታቸው የፈተና ዝግጅት እንዲያደርጉ እንዲሁም የተሻለ ውጤት እንዲያመጡ የሚያግዝ ውድድር መሆኑን ገልጸዋል። 12ኛ ክፍል ተማሪዎችን ነው ዛሬ ያወዳደር ነው። ቀጣይ ማትሪክ ተቀባዩ ስለሆኑ ለማትሪክ ዝግጅት እንዲያደርጉ የትኛው ቦታ ላይ ትኩረት ማድረግ እንዳለባቸው የትኛው ማንበብ እንዳለባቸው ያንን ለመጠቆምና ልጆችን ለመቀስቀስ ነው። በመርሃ ግብሩ በሁሉም የትምህርት አይነቶች የተለያዩ ጥያቄዎች ለተወዳዳሪዎች ቀርበው ተሳትፎ ላደረጉና ከአንደኛ እስከ 3ኛ ደረጃ ለወጡ አሸናፊዎች የማበረታቻ ሽልማት ተበርክቶላቸዋል። ተወዳዳሪ ተማሪዎች በሰጡት አስተያየት የተካሄደው ውድድር የበለጠ ለማጥናትና ጊዜን በአግባቡ በመጠቀም አገር አቀፍ ፈተናው ላይ የተሻለ ውጤት ለማምጣት መነቃቃትን የፈጠረ መሆኑን ገልጸዋል። ነገ ተቆጭቼ ቤት ሂጄ ምን አይነት ጊዜ ሰጥቼ ያነበብኩት ነኝ የምለው ነገር ለማሰብ ዛሬ የሆነ ግንዛቤ አግኝቻለሁ። የጥያቄ አወጣጥ እንዴት ነው የሚባለው ነገር ውድድሩ ጥያቄና መልሱ ብቻ ሳይሆን እኛ እዚህ መተን ብዙ ነገር ተምረናል። አለማሸነፍ ውድቀት ማለት አይደለም፣ ማሸነፍም እንዲሁም ስኬት ማለት አይደለም። ምክንያቱም ከዚህ ኋላ በጣም ከባድ ነገር ነው የሚጠብቀን። ኢንትራንስ ዓለም አቀፋዊ ጥያቄ ስለሆነ ምን ያህል እንደተዘጋጀና እንዳልተዘጋጀን በተማሪዎች በሚጠይቁት ጥያቄ ተገንዝበናል ማለት ነው።